ጌታ ከተከተሉ ሶዶምና ገሞራ ይላል። ሶዶምና ገሞራ ዝሙት ያደረጉት እንደነማን ነው? እንደ መላእክት። እንደ የትኞቹ መላእክት? መላእክት ተው፣ ችግር የለም። እሱም በኋላ ላይ ክላሲፊኬሽን በኋላ ላይ ትመጣለህ። ኦንቶሎጂካሊ ምንድነው የሚለውን ግን መላእክቶች ዝሙት አድርገዋል ወይስ አላደረጉም? አድርገዋል። ጥሩ። ስለዚህ አሁን ቆይ አሁን የምታመጣው ምንድነው? እነዚህ መላእክት ይሁዳ 1:6 ላይ ያሉ መላእክቶች መጀመሪያ ሰዎች እንደነበሩ ማስረጃ ስጠኝና በቃ ወደ ሌሎቹ ላስተላልፈልህ። ወይ ጉድ! መላእክት መኖሪያቸውን ትተው የመጡ አሁን ከዲያብሎስ ጋር የወረዱት አይደሉም እነኚህ። እኮነማን እንደሆነ ማስረጃ ስጠኝ አንተ። ምክንያቱም ከመጽሐፍ ቅዱስ አንደኛ ባህሪያቸው አይሆንም። ከመጽሐፍ ነይ ዝሙት ያደረጉ መላእክቶች እከሌ ናቸው የሚለውን ነገር ማስረጃን ስጠኝ አንተ። ከዛ በኋላ ሌሎቹ ይቀጥላሉ። እኔ ብዙም እንትን አይደለም። ይሄም እኮ ቅዱሳን መላእክትን አይወክልም ወይም ደግሞ አጋንንትን አይወክልም። አይ ስጠኝ ነው ያልኩህ እኮ። እኔ ብዙ ጥቅሶችን ሰጠው። ኩፋሌ ላይ፣ መጽሐፈ ሄኖክ ላይ፣ መጽሐፈ መቃብያን ላይ፣ ይሁዳ 1:6 ላይ የተለያዩ ጥቅሶችን እየሰጠው ነበር። አንተ ደግሞ ሰዎች ናቸው እነዛ መላእክት የተባሉት ሰዎች ናቸው የሚለውን ማስረጃ ስጠኝ። ለጊዜው የለኝም። እሺ በቃ ቀጥል። አመሰግናለሁ። እሺ ዘጻት። እሺ እኔ አባት አመሰግናለሁ። ግን ዋናው ቻሌንጃችን ወይም ደግሞ ዋናው ጥያቄያችን ሰዎች በገነት ትዳር የለም ነው ባጭሩ። እሺ አባቴ አላሳየኝም በነገራችን ላይ ማልቀበለው የለም። በጣም ጥሩ። ሁሉንም እቀበላለሁ እንዳመጣጡ ግን ከዚህም በኋላ ወደ ሌላ ቦታ ወሰደኝ፣ ከወርቅ መርከብ ላይ አወጣኝ፣ ወስዶም ከቤት አገባኝ። ያችን ቤት ከፀሐይ ከጨረቃ ይልቅ የታበራ ነበር። ቤት አለ አይደለ? ተስማምተናል። በውስጧም ብርሃኑ የሚያንጸባርቅ የግምጃ ምንጣፍ ወሰንሳ ተነጥፎበታል አለ። ከዛ የወርቅ ብርሃን አልጋ ተዘርግቶበታል። አልጋ አለ እዛ ውስጥ አለ አይደል? በጣም ጥሩ እንቀጥላለን። አልጋ አለ። ልብ አድርግ። ይህችን ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት አለች። ማርያም ነች የምትለው። መልካም። ኢየሱስ ደግሞ ምን አለ? እግዚአብሔር አንድ ያደረጋቸው ባልና ሚስት አይለያዩም። ታዲያ ባልና ሚስት አንድ አካል ናቸው እንዳለ ማቴዎስ፣ የማቴዎስ ጥቅስ ጠቀሰና ወንድ በአንድ ሴትም በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ ከዚህ ቦታ ያገቧቸዋል፣ ለዘላለም ደስ ብሏቸው ይኖራሉ አለ። ለዘላለም አልጋ ላይ ደስ ብሏቸው የሚኖሩት ምን እያደረጉ ነው? አልጋ ላይ ተኝተው እንደማለት ነው። አንተ ምንድነው የሚያደርገው? አልጋው ላይ ምን ያደርጋሉ? ንገረኝ። ሲጀመር አንድ ትልቅ እውቀት የምትይዙት ማለት ነው። ኧረ ቆይ አንድ ጊዜ፣ ኧረ እባክህ ልመልስልህ ነው። አልጋ ላይ ለዘላለም ደስ ብሏቸው ምንድነው የሚኖሩት? አልጋ ላይ። ጥሩ በቃ። ስለዚህ አንተ አልጋ አላቸው ነው። እኔ ደግሞ ልመልስልሽ፣ ጠይቀኛል፣ ልመልስልህ። መጀመሪያ ጥያቄ ይመልሳል። እንዴ አልጋ አላቸው አልካ አይደለ? አልጋው ላይ ተደስተው ምንድነው የሚያደርጉት እኮ? ከአልጋው ላይ ምን እንደሚሰሩ ልንገርህ። እሺ ንገረኝ። እሺ መልካም። መቼስ እንትና ብዬ አይጫወቱም መሰለኝ። ቀጥልሽ። እሺ ሰው ከተነሳ በኋላ ስጋዊ ፍላጎቱና ስጋዊ ምኞቱ ይጠፋል። ይህን ማወቅ አለብን። አሁን እኔ እናንተ እንደምንፈልገው ሁሉ በዛ ከሞት በኋላ በነፍስ ስራ ነው የሚኖረው። አሁን ስጋችን ነፍሳችንን እያስጨነቀች ወይም ደግሞ ነፍሳችን በስጋችን ፍላጎት እንደምትኖር ሁሉ ሰው ከተነሳ በኋላ ሞቶ ከተነሳ በኋላ ልክ ክርስቶስ ረቂቅ እንደሆነ ሰውም ረቆ በነፍስ ገንዘብ በነፍስ ባህሪ ይኖራል። አልጋ ምናምን የሚባል ነገር የለም። ይሄ ምንድን ነው? እሱ ክብር ነው የሚመለከተው። ደስ ብሏቸው ይኖራሉ የሚለው አልጋ የሚለው ምንድን ነው? እና አልጋውን ሞዝ ቦልድ ማለት ነው እንደ አንተ። አይ ሻል ያለ ነው አዛ የሚኖረው የተሻለ ይኖራል እንዴ? ምን ሆነ ነው ስፕሪንጉ ላይ ድረስ የሚመታ እንደዚህ ከፍና ዝቅ የሚያደርግ። አሁን ጥያቄው ምንድነው? ተመልከቱ እንግዲህ አልጋ አለ፣ ደስ ብሏቸው ይኖራል። አልጋ ላይ ምግብ የለም ወይስ አለ? ወይ ጉድ! ምግብስ አለው የለም? ምንም የለም። ኧረ ቢስሚላህ። የእግዚአብሔር ቅዱስ ና እንዴ
ና አንዴ መጽሐፈ ቀለሚንጦስ ምዕራፍ 12 ላይ ና ቁጥር 27 ላይ ወይ ቆይ አንዴ እነን ከማስለፍ በፊት አንዴ ሸፈን አድርግልኝማ። ቆይ እሺ አቡበከር እኔ ምድር ዘጻትይ አንድ ሰው ሞቶ ከተነሳ በኋላ ምግብ አይበላም ነው አንተ ነው ኦኬ አይበላም እንደ ኢየሱስ ክርስቶስ ይሆናል አንድ ሰው አይ ችግር የለውም እንደ ኢየሱስ ይሆናል አይደለ ሞቶ ከተነሳ በኋላ ኢየሱስ አምላክ ነው ግን በነፍስ ባህሪ ነው ያልኩ እኮ በነፍስ ባህሪ እንደ ኢየሱስ ይሆናል እንደ ኢየሱስ ይለያያል ኦኬ ሞተን ከተነሳን በኋላ ኢየሱስ ሞቶ ሲነሳ የያዘው ስጋ አይነት እኛ ሞተን ስንነሳ እንይዛለን አይደለ በቃ ጥሩ ክርስቶስ በአዲስ ስጋ ነው የተነሳው ኢየሱስ ክርስቶስ በዛ ጥሩ ኢየሱስ ክርስቶስ በዛ አዲስ ስጋ ምግብ በልቷል አልበላም ይኸውልህ ሰው እንደሆነ ለማጠየቅ ምግብ በልቷል አልበላም ነገር ግን ኦኬ ምግብ መብላት ትልቅ ኢሹ አይደለም ማለት ነው የበላው ርቦት ጠምቶት አይደለም ችግር የለውም ለምንም ሊሆን ይችላል እሺ ይሄንን ያዝልኝ ሳይሆን በልቷል ሊያሳምናቸው ነው ኢየሱስ ሰው ነኝ መንፈስ አይደለም የሚለው ሊያሳምናቸው ነው በጣም ጥሩ ግን ይበላል ይጠጣል ማለት ነው የመብላትና የመጠጣት ባህሪ አይለየውም ይለየዋል እሺ እንዴት በላ ብለህ አይበላም ያስኬዳል ዘጻትይ ኖ ይኸውልህ በላ ያለው እኮ ሰው እንደሆነ ለማጠየቅ እንጂ እኮ ይሁን የሚመገብበት ፍላጎት ኖሮት አይደለም ኖ አይደለም ምግብ የመብላት አቢሊቲው አለው ወይስ የለውም የሰው ልጅ የለውም በዛን ጊዜ ሳይኖረው እንዴት ይበላል ኦኬ ጥሩ ለምሳሌ ቀለል ላድርግልህ ወንበር ምግብ የመብላት አቢሊቲ አለው ወንበር የለውም ስለዚህ አይበላም አይበላም ምግብ መብላት አቢሊቲ ያለው ግን ይበላል ፍላጎት ያለው ማለት ችሎታ ማለት ነው ፍላጎት አይደለም ዲዛይር አይደለም እያልኩ ያለሁት ፍላጎትማ እኔም አሁን ለምሳሌ ተመልክተህ ከሆነ አልበላውም 1-2 ሰዓት 3 ሰዓት ሆነኝ ከበላው አይታል ፍላጎት ስለሌለኝ ማለት ነው የመብላት ያለ መብላት ፍላጎት በመታቀብና ባለመታቀብ መካከል ያለ ነው እሺ የመብላት ያለ መብላት ባህሪ ነው ችሎታ የመብላት ችሎታና ያለ መብላት ችሎታ ኖሮ ነው የምንነሳው ወይስ አይደለም ነው ሳይኖር ነው የምንነሳው ኦኬ ኢየሱስ ሳይኖር ከተነሳ እንዴት በላ ይኸውልህ ኢየሱስ ክርስቶስ የበላው የመብላት ፍላጎት ኖሮት ወይም ደግሞ ፍላጎት አይደለም እሺ ፈለገም አይደለም የመብላት ችሎታ ነበረው ኢየሱስ ወይስ አልነበረው ሲነሳ የለውም ኦኬ የመብላት ችሎታ ሳይኖር እንዴት በላ ሰው እንደሆነ ለማጠየቅ አልበላም ሲጀመርም እሺ ችግር የለውም አልበላም ልንገርህ እንዲገባ ዛሬ ባይዘው ዘጻት ማለት ነው እኔ ከቅድም ጀምሮ እየተከታተልኩ ነው ከኡስታዝ ጋር ያወራሁን እኔ አንተ ከተኛ በቃ ሊትራሊ አይምሮህ አይሰራም ነው ብዬ ማስበው ታው እንጂ ነው እየሰደብኩ አይደለም ቆይ አድመጠኝማ በ5 በ6 የሚገራረም ጥቅስ ነው የተመታው ቆይ አሁን አያስታውቅም ልክ ይሄንን ላይ ተዘጋ ያርበከም ቀጥል ይብሩ ቆይ አይደለም ስማይ አትቀራረቁ ላወራ አይደለም ምን አለ እሺ አሁን እሺ በእናንተ ሃይማኖት መብላት የለም በእናንተ ሃይማኖት ማግባት የለም በእኛ ሃይማኖት ደግሞ ማግባት አለ ምን ይፈጠርሽ እስቲ ንገረኝ እስቲ ምን ይፈጠር መልካም እሺ ምን ይፈጠር ድነት ጠፋ ምን ይፈጠር ምን ይፈጠር እሺ ምን እስቲ ንገረኝ እስቲ አንድ ነገር በጣም ጥሩ ምን ይፈጠር ሰው ሁሉ ከአዳምና ከሔዋን የተለየ ባህሪ ያለው ሰው የለም የናንተ ተሳስቷል በጣም በሚገርም ሁኔታ አሁን እንደዚህ ብዬ ነው የምነግርህ በጣም ልብ አድርጉ ያ ጀማ ስጋ ያለው ስጋ እንደዚህ ስጋ ኖሮት ምንድነው መሰላችሁ ስጋ እንደዚህ አንድ ስጋ ይዞ የተፈጠረ ሰው ያ ስጋው አምላክ ማን ነው መንግስተ ሰማያት ወይ ደግሞ ጀነት ሲገባ የናንተ አንድ ጉድለት አለበት የናንተ ምንድነው ጉድለቱ ከተቆይ ጉድለቱን ልነግርህ እኮ ነው የስጋ ዲዛይር የላችሁም በጣም ያሳዝናል እኛ ግን ስጋችን ቆይ አንዴ እኛ ጋር የምንደሰተው ግን በስጋም በመንፈስም ነው የምንደሰተው እናንተ ግን የመንፈስ ደስታ ብቻ ነው ብላችሁ እናንተ አሁን የስጋ ደስታ የላችሁም የመንፈስ ደስታ ብቻ ግን አላችሁ እኛ ጋር አልহামዱሊላህ ሙስሊም ላረገን ጌታ 1000 ሰዎች አላህን አልহামዱሊላህ በሉ የስጋም ደስታ አለን የመንፈስም ደስታ አለን የሁሉም ደስታ አለ ተግባባን ደስታ የሚባል ባንዴ አረቆይ ልጨርስ አንዴ ደስታ የሚባል ነገር የሚቀር ነገር የለም እኛ ጋር አልহামዱሊላህ
እናንተ ግን የጎደለ ደስታ አለ እናንተ ጋር። እኛ ጋር ደስታ የሚባል ገብቷል። በቃ በአጭሩ ልንገርህ፣ ደስታ የሚባለው ነገር እኛ ጋር የሚቀር የለም እኮ ነው። እናንተ ጋር የሚቀር አለ ወይስ የለም? የስጋ ደስታ አለ የለም እናንተ ጋር? በአጭሩ የስጋና የስጋ ደስታ አለ ወይስ የለም እናንተ ጋር? ንገረኝ እኮ ነገር ነው። መልሱ ብቻ ነው ፈለግ። ቆይ አንዴ፣ የስጋ ደስታ አለ ወይስ የለም እናንተ ጋር? ከሞት በኋላ የለም። በቃ አያችሁ ጋይስ፣ የስጋ ደስታ የላቸውም። በጣም ነው የምናዝነው። በጣም እናዝናለን ዘጻትዬ፣ በጣም ነው የምናዝነው። ሌላ ጥያቄ በቃ ኦኬ ዘጻት፣ ሌላ ጥያቄ ልጠይቅህ። ከሞት በኋላ ዘጻት የስጋ ደስታ ስላችሁ የለም እኮ አልጨረስም። በቃ አሁን እዛ ላይ እንመለስም። በቃ የስጋ ደስታ እናንተ ጋር የለም፣ እኛ ጋር አልሐምዱሊላህ። አይ ምናልባት ስጋ በቃ ጨረስን እኮ። ማጠቃለያ ትሰራለህ መጨረሻ ላይ ማጠቃለያ ትሰራለህ። ሌላው ሁለተኛው ጥያቄ ምንድነው? አይዲዮሎጂካሊ ይሄ ተገናዝቦ የምናደርገው ነገር እዚህ ሐሳብ ላይ ለምሳሌ አንተ ከሞትክ በኋላ ስጋህን ነው ይዘህ የምትነሳው? አዎ። ኦኬ። ከሞት መነሳት ማለት ይሄኛውን ስጋን ይዘህ የምትነሳው ማለት ነው። በአዲስ ይሄ ስጋ ግን አዲስ የማይራብ የማይጠማ ሆኖ ይነሳል እኮ። ይሄ ስጋ ነው የሚነሳው አይደል? አዎ። ኦኬ፣ በጣም ጥሩ። ይሄ ስጋ አይራብም አይጠማም? አዎ። ከተነሳ በኋላ እኛ ሙስሊሞችም ይራባል ይጠማል ብለን አናምንም። ባይዘው እሺ፣ በጣም ጥሩ። ቆይ አይበላም አይጠጣም ይሄ ስጋ? አይበላም አይጠጣም? አዎ። ምክንያቱም መራብ አለመራብ አይደለም። ቆይ ለምሳሌ ሰው ልጅ ስለራቡ ብቻ አይደለም የሚበላው። እኛም ይራባል አይራብም ብለን አናምንም። አይበላም አይጠጣም አይደለም? እሺ። አዎ፣ አይበላም አይጠጣም፣ የለም ምግብም የለም። ይሄው ራሱ ስጋ ዓለሙም አዲስ ነው፣ ስጋውም አዲስ ይሆናል። ቅድም እኮ አዲስ ሰማይና አዲስ ሌላ ስጋ ነው ማለት ነው። ሌላ ስጋ ነው ማለት ነው። ይሄ ስጋ አይደለም። ይሄ ስጋ ይታደሳል። ባጭሩ ይሄ ስጋ ይታደሳል ማለት እኮ ምን መሰለህ፣ ሰው ይታደሳል ማለት ባህሪ ይነጠቃል ማለት አይደለም። ይታደሳል ብሎ ማለት ነው የመራብና የመጠማት ባህሪው ይነጠቃል እኮ። እኔም ይራባል አይጠማል የሚል ሐሳብ የለኝም። እኔ እኮ የምልህ ይበላል ወይ አይበላም ነው እንጂ ይራባል ወይ አይጠማም አይደለም። አወከር ረቦ ወይ ብትለኝ አራበኝም፣ ትበላለህ ወይ ብትለኝ አዎ አይደለም። ብዙ ይበል ይቻላል። እሺ አድምጠኛ ነኝ። ከተራብክ የመራብ የመጠማት ችሎታ ወይም ደግሞ የመራብ የመጠማት ባህሪ ካለ ግዴታ ምግብ ይመጣል። አለቀ። በጣም ይቅርታ ባለ በጣም ይቅርታ። እናንተ አውርታችኋል። እኔ ለእንትን አይደለም ከነ መንጋጋችን ነው የምንነሳው። መንጋጋ ይኖረናል። የዛኔ የመንጋጋ ጥርስ አለን። ቀልድ አይደለም፣ ወላሂ ቀልድ አይደለም ያስኩት። መንጋጋ አለን ይዛል። መንጋጋ አለን፣ ሁሉም አለ። ሁሉም መንጋጋ ምንድነው የሚጠቅመው? እዛ ሄዶ መንጋጋ ለምስጋና። አንዴ እያረክበህ ነው። እሺ፣ ሁለተኛ ጥያቄ። ሁለተኛ ጥያቄ። ኩላሊት አለን ወይስ የለንም? የዛኔ ከራስ ፀጉራችን እስከ እግር ጥፍራችን እነሳለን። በጣም ጥሩ። ኩላሊት ምንድነው ጥቅሙ የዛኔ? ኩላሊት ምንድነው ጥቅሙ የዛኔ? እናንተ ዝም ብላችሁ ጉንጭ ምንድነው ጥቅሙ ንገረኝ። እውቀት የሚያስጨብጥ ኩላሊት ጥቅሙ አንተ እኮ ነው። ያንተ ነው እኮ የማይሆን ጥያቄ እኮ የጠየቀው አንተ እኮ ነህ። መጀመሪያ እናንተ ጋር አንድ ነገር ልንገርህ። እናንተ ጋር እኛ ጋር 1 ሚሊዮን ሴት ወይ ማግባት ይቻላል ቢባል ቀደም እንደተባለው እኛ ጋር ማግባት ይቻላል። ኧረ ልንገርህ፣ በስመ አብ በለው ነው። ኧረ ቆይ እባክህ፣ ኡስታዝን ገባ ብለህ እየሰማህ ነው። ተወው ኡስታዝን ተወው። አንዴ ኡስታዝ ጋር ደርሰሽ በጣም ወዳችኋለሁ። በቃ ለዚህ ነው ደረሳችሁ ነው። ስለዚህ ምን ይጠብቀን፣ አላህ ይጠብቀን፣ ተባብሮ ይጠብቁን። ደህና አደሩልኝ። ወይ እኛ ተባብሮ የሚጠብቀን ጌታ የለም። ከይከተጋ አንድ አምላክ ነው የምናመልከው። ያው እኛም አህዱ ነው። በል ውረድ ውረድ፣ በቃ ሂድ። ቤት ጥቁር ሆኖብኛል ታውቃለህ። ማየት ራሱ አልቻልኩም። ኢብሮ የሆነ ልጅ ነበረ ቀደም አር ሚራ አካውንት ጥያቄ ልጠይቅ የሚል ነበር። ከመጣ አስገቡት ሞዴሬተሮች። ማሂር አለ እኔ ጋር ጥቁር ሆኖ እየታየኝ ስለሆነ ነው። ጠይቅና ማሂር ያስተካክል። ማንም አይታየኝም። ኢብሮና ማሂር ብቻ ነው የምትታየኝ።
እሺ ቀጥል። ያው ማሂር አለ ያስተናግዳል። ላይ አትታዩኝ፣ ሙሉ ጥቁር ነው። ሁለቱ ብቻ ነው የሚታየኝ። እንግዲህ አፉ በልኝ። ቀጥሉ ቀጥሉ። እሺ ጥያቄ አስተናግዱት እንችላለን እናንተ። ተሕሪፍ ምን ማለት ነበረ? መጀመሪያ ቆይ ማሂር አለ አንድ ጊዜ ማሂር የለም መሰለኝ። እሺ ምንድነው ጥያቄ አር? እሺ ተሕሪፍ ምን ማለት ነው? ኦኬ ምን ማለት ፈልገ ነው? እስቲ ጥያቄ እንጨርስ መጀመሪያ። እንደዚህ እንትን ጥያቄ አልቀበልም። ኦኬ ፖይንቱ ምንድነው? አልቁርአኑ ሙሐረፍ በሚለው ነው። ክርስቲያንና ሙስሊም ነው መጀመሪያ። እኔ አውቀዋለሁ ይሄን ልጅ እኔ ላውራው። ቆይ እኔ አውቀዋለሁ ሐቢቢ። አውራሽ እሺ አቡበክር። ኦኬ አልቁርአኑ ሙሐረፍ። እሺ እና ግን መጀመሪያ ላይ ያው ተሕሪፍ ምን እንደሆነ ብንስማማና ብንቀጥል ነው የሚሻለው አይደለ? እኮ ተሕሪፍ የሚለው ብዙ እንትን አለው። በየትኛው ሙስጠላህ ስናወራ ነው ተሕሪፍ የሚለውን እንትን ምንድነው? ስለ ተሕሪፉ ከዓማ ተሕሪፉ في الشريعة تغيير اللفظ بزيادة أو نقصان أو تبديل ነው አይደለ? እኮ አንደኛው እሱ የኡሱሉል ፊቅሆች አንደኛው እንትን ነው። ሌላው ተሕሪፍ የሚባለው ለምሳሌ ተሕሪፍ اللفظ ተሕሪፍ المعنوي አይደለ? አንደኛውን አንድ ነገር ማጣመም ተሕሪፍ ነው አይደለ? አዎ ኦኬ። ስለዚህ በደንብ እንስማማና በጣም የሚገርም በደንብ አድርጋችሁ አዳምጡ። ተሕሪፍ ማለት በዚያዳ ወይም በኑቅሳን አንድ ነገር ማበላሸት ማለት ነው። ግን ቁርአን የራሱ ሙስጠላህ አለው ባይዘው አርዬ። እሺ በቁርአን ሙስጠላህ ላይ ደግሞ ተሕሪፍ ብለን የምናነሳው ምንድነው ካልከን የመጨረሻው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማዛደ على وحي النبي صلى الله عليه وسلم የመጨረሻው የነብዩ ወህይ ላይ የጨመረ ነው ወይ ደግሞ على العرض الاخير ብለን የምናነሳው ማለት ነው። እዛ عرض الاخير ላይ የጨመረም የቀነሰም ተሕሪፍ ነው። ያው የነብዩን የመጨረሻ عرض الاخير ላይ የጨመረም የቀነሰም ቁርአንን ሐርፏል። ቀጥል ምርጥ። እሺ من حضر العرضة الأخيرة؟ كثير من الصحابة ከነሱ መካከል በጣም ታዋቂው ደግሞ ቁርአን በመጻፍ የሚታወቀው ዘይድ ብን ታቢት ማስረጃ። እሺ እንዴት ቪዲዮ መክፈት ይብሮ? እኔ ቪዲዮ መክፈት የምችል ከሆነ ልሞክር። መጽሐፍ ነው መከፍተው እኔ ፊት ለፊቴ ቪዲዮ መክፈት የምችል ከሆነ ልሞክር። ይብሮ እንትን የምትል ከሆነ ክፈትልኝ አንተም የሆነ አንድ ማስረጃ። እሺ ከፍትላለሁ ኢንሻአላህ። ኦልራይት አህሩፍ ላይ ነው ያስቀመጥኩት። እሺ ያው አቡኪ እሺ ሐዲሱ ምን ይላል? ጸሐፊ ነው አይደል የተጠየቀው? ቆይ አይደለም፣ ቆይ እሱ ነው አይደለም። ቆይ አንዴ ብሎ እኔ ራሴ ያወጣለታል። የመጨረሻው የነብዩ عرض الاخير ላይ ዘይድ ብን ታቢት ለመኖሩ ማስረጃ ማን የኖረው ነው ጥያቄው። ዘይድ ብን ታቢት ነበረ። ለዛ እኔ ማስረጃ እዚህ ጋር መጽሐፍ አንድ እየከፈትኩኝ ነው። እኔ ያለስኩት ኢንሻአላህ። ካልከፈተልኝ ፎቶ ልክልሃለሁ። እሺ 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 እዚህ ታብሌት ላይ ፈልግለት። በቃ ሃርድ ኮፒ ትንሽ ለመክፈት አስቸጋሪ ነው። ጉንፋን ዘዋል ጉንፋን ዘዋል ነው። ምን አልከኝ? ጉንፋን ዘዋል ነው ወይ? አረረ ጉንፋን ምትፈልግልታል? አልሐምዱሊላህ ተወይና። እሺ አንዴ ፒሲ ላብራሽ እንደዛ ከሆነ ኦኬ። እሺ አንዴ ቪዲዮ የሚታይ ከሆነ ይብሮ ትነግረኛለህ። ቆይ አንዴ ላበራ ነው። አንዴ አጥፋልኝ ይብሮ። ኦኬ እሺ
ኦኬ አንተ አሁን ሁሉም ታዩ እንዴት ነው? እንደዚህ ነው። ሽሪንክ አድርገው ማሂር ራስህን አለ። አዎ እሺ አቡኪ አሁን ሞክር አንድ ጊዜ ወይ። እሺ የሞከርኩኝ ነው። እሺ እስከዛ የመጽሐፉን ቦታውን ልክፈተው። ይሄ እንትን ይበል። እሺ معارضة القرآن في حياة النبي صلى الله عليه وسلم والعرض الأخير. እሺ በጣም ሎድ እያደረገ ነው። እሺ እንትን በሉ ራሴን ለማተለቅ አልቻልኩም። ኦኬ አሁን መጣልኝ። እሺ እሺ ይኸው እዚህ ጋር ለምሳሌ ይሄ ጀምዑል ቁርአን መሰረት ያደረገ መጽሐፍ ነው። ባይዘዌ በሃርድ ኮፒ ማሳይሃለሁ። ይሄ መጽሐፍ ሳይሆን ሌሎች በጣም ብዙ መጽሐፍቶች አሉ። እነዛን ከፍተን እናያቸዋለን ኢንሻአላህ። ከጊዜ አንፃር ይሄንን ልዝጋው ብዬ ነው። ይሄ ያው معرضة القرآن في حياة النبي صلى الله عليه وسلم والعرض الأخير ይላል። عرض الأخير ነው። ካነ ጅብሪል አለይሂ ሰላም يعرض النبي صلى الله عليه وسلم القرآن በረመዳን ላይ ሁለት ያደረገለት የሚለው የመጨረሻው ማለት ነው። ከዛ ይሄ عرض الأخير ላይ አንደኛው ሻሂድ ዘይድ ብን ታቢት ነበረ ብያለሁ። ለዛ ማስረጃ ልስጥ። እሺ 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 አንዴ አዎ ይኸው እዚህ ጋር ለምሳሌ ተመልከት። عرض الأخير ላይ ወይም የመጨረሻው የነብዩ ሰለላሁ ግልጠተ መለኮት ላይ የነበሩ ሰዎችን አይቱ እንደዚህ ልጨምረው የነበሩ ግለሰቦችን ሲገልጽ ማን ነበረ እዛ عرض الأخير ላይ የነበረ اختلافቸው እንዴት አድርገው ነው ያስማሙት ሲባል ዘይድ ብን ታቢትን ያስቀምጠዋል እዚህ ጋር ማለት ነው። ዘይድ ብን ታቢት በዛ ብቻ አይደለም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አፍም የቀራ ግለሰብ እንደሆነ ያስቀምጣል። ቀራ ዘይድ ብን ታቢት ረዲየላሁ ዐንሁ في العام الذي توفى فيه مرتين ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሁለቴ ቀርቷል በነብዩ ሰለላሁ በሞቱበት አመት ማለት ነው። ይሄ አንደኛው ዘገባ ነው። ሁለተኛ ላሳየህ ቆይ ያዘው። እሺ ሁለተኛ ላሳየህ ወረታች ስለሚል ያኛው ላምጣልህ። ሁለተኛው በዛውን عرض الأخير ላይ ነብዩ መሐመድ ሰለላሁ አይተዋል ማለት ነው። ያው ሁለተኛ ደግሞ ዘገባ እዚህ ጋር ነው ገጽ 64 ላይ معنى شهود عرض الأخير يا عرض الأخير شهودوش ويم دمو مسكاريوش مالتنا قال ابن أبي شيبة حدثنا أبو معاوية عن الأعمش عن أبي ظبيان عن ابن عباس أن الرسول صلى الله عليه وسلم كان يعرض القرآن بيجي ما هلت يدرج اللي تنبر عليه كذا شرح السناري وما البغوي رحمه الله تعالى من بلون يسكمتوت قال عبد الرحمن السليمي قال زيد بن ثابت على قرأ زيد بن ثابت على الرسول صلى الله عليه وسلم في العام الذي توفى فيه مرتين يسي هلتي مالتنا كذا وإنما سمعت هذه القراءة قراءة زيد ይሄ ከዘይድ ራሱ የሰማነው ነው አስቀመጠ ማለት ነው። ስለዚህ شهور عرض الأخير ላይ አንዱ ዘይድ ብን ታቢት ነው ማለት ነው። እሺ ጥያቄን መቀጠል ትችላለህ። ነው አሁን እዚህ ጋር ስለ عرض الأخير ነው የምናወራው አይደለ? ليس مجرد قراءة ስላነበበ ሳይሆን በሱ ላይ ስለቀራለት ሳይሆን عرض الأخير ላይ في العام الذي توفى فيه ወይም عرض الأخير የመጨረሻ ዓም ማለት ነው። معنى شهود عرض الأخير ይላል አይደለ? ምን ማለት ነው? የመጨረሻ عرض الأخير ላይ የነበሩ ምስካሪዎች ማለት ነው። ከዛ ዛሬ ማን ተጠቀሰው? ማን ተጠቀሰ? እዚህ ጋር ዘይድ ብን ታቢት ተጠቀሰ ማለት ነው። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም
اوكي. وقال البغوي في شرح السنة قال عبد الرحمن السليمي قال زيد بن ثابت عن النبي صلى الله عليه وسلم قال عن النبي صلى الله عليه وسلم قرأ زيد بن ثابت عن النبي صلى الله عليه وسلم في العام الذي توفى فيه مرتين. قال ሁለቴ ቀርቷል በሞተበት ዓመት ማለት ነው። عام الذي توفى فيه أي يقصد فيه عرض الأخير ማለት ነው። عرض الأخير ነው የተፈለገበት አይታል የተጠቀሰውን በዛ ርዕስ ላይ ነው። ስለዚህ ዘይድ ብን ثابت عرض الأخير እንደኛ ምስክር ነበር። عرض الأخيرة كونه بقصد عرض أخيرة مكمت نبربت مكانيات معه لمثال في مسند الإمام أحمد حدثنا محمد بن سابق حدثنا إسرائيل عن إبراهيم بن مهاجر عن مجاهد عن ابن عباس أوكي قال أي القراءتين تعودون أول قال قراءة عبد الله قال بل قال أي القراءتين كانت أخيرة قراءة عبد الله أو قراءة زيد قال قلنا قراءة زيد قال لا إلا أن الرسول صلى الله عليه وسلم كان يعرض القرآن على جبريل كل عام مرة فلما كان في العام الذي قبض فيه عرض عليه مرتين وكانت آخر القراءة قراءة عبد الله دم حديث كمان بكل يمته كعبد الله بن مسعود كعبد الله بن عباس كل يمته من يقال عرض الأخيرة شهادة هذا الرقسو عبد الله بن مسعود እንደሆነ ነው ግን አሁን አንተ ባመጣከው ሐዲስ አሁን እዚህ ጋር በልኩ ቆይ አይኔ አዳመጥኩ እኮ ለዛ አይደለም ቆይ ሙስነድ ኢማም አህመድ ላይ የሚናገረው ሐዲስ ምን ብሎ ነው የሚጀምረው ሲጀምር ሐዲሱ حدثنا محمد بن سابق حدثنا إسرائيل لا سندون تو ችግር የለው سندون تو قال أي القراءتين كانت أخيرة قراءة عبد الله أو قراءة زيد قال قلنا قراءة زيد قال لا إلا أن رسول الله صلى الله عليه وسلم قراءة زيد التابعين በጣም ጥሩ ኦኬ እኔ ደግሞ እዚህ ጋር ምን ብዬ ነው ያስቀመጥኩልህ ከነዛ መካከል አንዱ ከዓርድ الأخير ላይ ሸሂድ የነበረው አንዱ ማን ነው ብዬ ያስቀመጥኩልህ ማን ነው ያልኩ ዘይድ ነው ያልኩ አይደለ ኦኬ ሐዲሱ ላይ ابن عباس زيد አይደለም ይላል حديث لا ابن عباس وكانت آخر القراءة قراءة عبد الله بلاس كمته لا لم أسألك عن القراءة حبيبي السؤال عن مشهد القراءة وإذا مش شهور ينبروا أكلاتو تشنو يتأيكن يلنا أرلا شهور العرض الأخير أرلا أوكي يا شهود العرض الأخير زيد اللبتم يا شهور ينبر ابن مسعود إلى الحديث أي لم جنبر إلى حديث لا خلصنا اللي أمطر إلى سنة يتنجون سنة نقطة تشلل يتنجون فلما كان العام الذي قبض فيه عرض عليه مرتين فشهده عبد الله فعلم ما نسخ منه وما بدل سلا جن الزجارة هناكو إن يقر ثابت يالله حديث أن ما إنه عرض الأخيرة ولا تجاكيه جوابك I think حساب أنت سلالة ولا تجاكيه جواش እሺ በቃ አምጣሽ የቃውን አሁን አንዱን አምጣ በቃ ስለ ሙዓዊዘተን የሚፈልከው ነው አምጣ ባይዘው አሪ እዚህ ሀገር ካለ አንድ ኢንሻአላህ ቅዳሜ እነዚህ በዚህ ርዕስ ላይ በደንብ የተዳሰሰበት መጽሐፍ ስላለ እሱን ጋብዛለሁ እሺ ቀጥል አሁን ቪዲዮ እንዴት ላጥፋ ደግሞ እና ግን መጀመሪያ ላይ የዘይድ ብን ሳብት ነገር እንጨርሰው አሪፍ ነው እሺ የዓርድ الأخير ላይ አንደኛው ሻሂድ እሱ ነበር ከሱ ውጪ የለም ማለት አይደለም ግን ዓርድ الأخير ላይ አንደኛው ሻሂድ እሱ ነበር ማን ዘይድ ብን ثابت ማስረጃ እኮ ማስረጃ እኮ አቀረብኩልህ ማስረጃ ያቀረብከው እኮ أنه قرأ عليه ነው እንጂ ሐዲሱ ስለ ዓርድ الأخير ላይ ዓርድ الأخير ላይ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቴ እንደቀራ ነው ማስረጃ ያቀረበው ያ ማለት እኮ ዓርድ الأخير ነብዩ ስንቴ ነው የቀሩት ሁለቴ በቃ ያን አስቀርቶታል ግን መጽሐፉ ነው እንጂ ዓርድ الأخير ያለው ሐዲሱ ራሱ አይልም የዘገብኩልህ የተናገርኩት ያልኩት ሐዲስ عرض الأخير لي كما رواه ابن أبي شيبة وكذلك إمام البغوي في السنة عرض الأخير لي زيد بن ثابت النبي صلى الله عليه وسلم هو التي أسكرته تعليل لا علم عرض الأخير نقركوكو حديثه الزجار عرض الأخير عليه مالتنا عمل الذي قبض عليه مالتنا
العامل عرض الاخير ነው አይደለም عرض الاخير ነው አይደለም ለምን عرض الاخير መሆን አለበት ግዴታ እኮ ነው በጣም ጥሩ በአንድ አመት ውስጥ ጅብሪል ነብዩ መሐመድ ሰለምን የሚያስቀራቸው ሙሉ ቁርአንን ስንቴ ነበረ አንዴ ነበር ረመዳን ላይ በምን ወር ረመዳን በጣም ጥሩ ስለዚህ ሁለት ያስቀራቸው በعرض الاخير በዛ አመት አንዴ ነው አይደለ بالعرض الاخير ሁለቴ ነው የመጣው ከዛ عرض الاخير በዛው አመት ሁለቴ ማለት አንዴ ተጠቅለልስን እኮ عرض الاخير ላይ ሁለቴ ነው ያስቀሩት አይደለ አዎ በቃ ያን አስቀርቶታል ማለት ነው በአመት አንዴ ከሆነ የሚያስቀራቸው በዛ አመት ሁለት ያስቀርቶታል ያንን ሁለት አስቀርቷቸዋል ማለት ነው خلاص ይሄ ቀላል ሎጂክ ነው ሌላም በጣም ብዙ ባይዘው ብዙ ማስረጃዎች አሉ ቆይ እንዴት ነው ቆይ አንዴ መጽሐፍ አሁንም ልክፈትና ደግሞ ሌላ ማስረጃ እስከዛ እያወራን ደግሞ ሌላ መጽሐፍ ከፍተናል ኢንሻአላህ ታሪክ በዚህ ስመማለሁ ምክንያቱም እስካሁን አሁን ለምሳሌ አብዱላህ ኢብኑ መስዑድ ሑዱር ሲያደርግ ቀጥታ በሐዲሱ ላይ عرض الاخيره ተብሎ ነው የሚቀመጠው እንጂ قرأ عليه አይልም ተረዳኸኝ አይደል ምክንያቱም አሁን እዚህ ጋር حضور وقراءه የመጨረሻ አጠቃላይ من السلف والخلف ለመጨረሻው عرض الاخير እንደሆነ ተናግረዋል አጠቃላይ من السلف والخلف ለዛም ነው شهود عرض الاخير ላይ ያስቀመጡት ማለት ነው ዑለሞች ተስኒፍ ሲያደርጉ شهود عرض الاخير ላይ